አዲስ አበባ ከተማ የዜጎችን የኑሮ ጫና ለማቃለልና በኪራይ ገበያው ላይ የሚስተዋሉ አሰራሮችንና ህገወጥ ጭማሪዎችን ለመፍታት ታላቅ እርምጃን መውሰዷን ቀጥላለች። አላስፈላጊ ጊዜያት ቤት ልቀቁ ውጡ የሚባሉትን እንግልቶች ይቀይራል ብዬ ያስባለሁ። ለአከራይ ብቻም ሳይሆን እንደ ሀገርም ነው ማየው። አሁን ላይ ባለፈው ዓመት በውስጥ የነበሩ አከራይና ተከራዮች ውልን ማደስ ይጠበቅባቸዋል። ከኤምኤን ጋር ቆይታን ያደረጉት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ የቤት ኪራይ ውል እድሳት የአከራይንና የተከራይን የጋራ ተጠቃሚነት የሚያረጋግጥ አላግባብና ዘፈቀዳዊ ጭማሪን የሚገታ ነው ብለዋል። ለአከራዩ ፕሮቴክሽን አለው፣ ለተከራዩም ፕሮቴክሽን አለው። በውጭ በኩል በመንደር ውሎች እንደዚህ ጋራ መኖሪያ ቤቶች አካባቢ ያሉ የሚባሉ ውሎች አሉና ፈጽሞ የተከለከሉ ስለሆኑ ለነሱ ውሎች ሊገዛ አይገባም ተከራይ። አከራይም ደግሞ በእነዚህ ውሎች አከራይቶ አዋውሎ ቢገኝ እና እዚህ ከተቀመጠው ወይ ደግሞ መጀመሪያ በህጋዊ ውል ካዋዋለው እና ከሚያስከፍለው ሬት ውጪ ያስከፈለ ቢገኝ ተጠያቂ ይሆናል። የቤት ኪራይ ውል እድሳት አገልግሎት በወረዳ አስተዳደር በክፍለ ከተማ ቤቶች ልማትና አስተዳደር ጽሕፈት ቤቶች እንዲሁም በመሶብ የአንድ ማዕከል አገልግሎት ማከናወን እንደሚቻልም የቢሮ ኃላፊዋ ገልጸዋል። ሁሉም አከራዮች ተከራዮቻቸውን ይዘው እኛ ወዳዘጋጀነው የውላቸውን ወደሚያድሱበት ወረዳዎቻቸው እና የመሶብ አንድ ማዕከል እንዲሁም ክፍለ ከተማ ሄደው ውላቸውን እንዲያድሱ በዚህ አጋጣሚ ማሳሰብ ፈልጋለሁ። ከሁለት ዓመት በፊት በወጣው የመኖሪያ ቤት ኪራይ አስተዳደርና ቁጥጥር አዋጅ መሰረት ከተቆጣጣሪ አካል እውቅና ውጭ የሚደረጉ ውሎች ተቀባይነት የላቸውም ያሉት ደግሞ የአዲስ አበባ ከተማ ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ ናቸው። ይህ ተግባር የህግ ተጠያቂነትን እንደሚያስከትልም ገልጸዋል። የተዋዋሉበት ጊዜ ሲያልቅ መጥቶ ማደስ ነው፣ ያደሱበትን ማስታወቅ ነው። ወይንም የውል ጊዜው ያለቀ ከሆነ ዋጋ ባይጨምርም ውሉን ማደስ ስላለበት የቀድሞ ውሉና ሌሎች አስፈላጊ ዶክመንቶችን ይዞ ወደ ቤቶች ልማትና አስተዳደር ጽሕፈት ቤት ይመጣሉ ማለት ነው። ለዚህ ውሉ ለሚቀጥለው 2 ዓመት ቀጣይ እንደሆነ እዛው አድሶ ይመለሳሉ። ቀጣይነት ይኖረዋል ማለት ነው። ይሄ ውል ከዛን ቀን ጀምሮ ለሌላ ሰው አከራይቶ ወይንም ከመጀመሪያው ተከራይ ጋር የውል ጊዜ አብቅቻለሁ ብሎ ለሌላ ሰው ቢያከራይ ዋጋ መጨመር አይችልም። ወይንም ደግሞ ያከራየው ሳያሳውቅ ቢቆይ የቀድሞ ያገኘ የነበረውን የቤት ኪራይ ለመንግስት ይከፍላል። ይሄ ባቆየ ቁጥር ወይንም ሌሎች ተጠያቂነቶች እየተጨመሩበት የሚሄድ ነው ማለት ነው። አዋጁ አከራይንም ተከራይንም ተጠቃሚ የሚያደርግ ነው ያሉት አቶ ተክሌ በዛብህ ህጉ ጉርብትናንና አብሮነትን የሚያበረታታ ነው ብለዋል። አብሮነትን በሚያበረታታ ፍቅርን፣ ወዳጅነትን በሚያበረታታ ያው ምን ያክል ጫና ሊደርስ እንደሚችል የሚታወቅ ነው። ለምሳሌ አንድን ተከራይ ከዚህ ስታስወጣው ወይንም ከአራዳ ስታስወጣው ወደ ኮልፌ ሲሄድ የልጆች ትምህርት ቤት አለ፣ እሱ ስራ አካባቢ አለ፣ መርጦ ነው የመጣውና ብዙ ነገሩ ይናጋል። ስለዚህ እነዚህን ከግምት ውስጥ አስገብተን አብሮነታችን የነበሩ የቆዩ ማህበራዊ መስተጋብሮቻችን ማጠናከር ነው። ከዚህ ውጪ በሆነ ሁኔታ ሲሆን ደግሞ የህግ ተከባሪነትና ተፈጻሚነት ነው። የመኖሪያ ቤት ኪራይ ጭማሪን በተመለከተ በአዋጁ መሰረት ተቆጣጣሪው አካል በዓመት አንድ ጊዜ ነባራዊ የኢኮኖሚ ሁኔታንና ሌሎች አግባብነት ያላቸውን ጉዳዮች ከግምት ውስጥ በማስገባት የዋጋ ማስተካከያ እንደሚያደርግ አዋጁ ይደነግጋል። በዚህ መሰረት 2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ የገለጹም ሲሆን የውሉ ጊዜ ተጠናቆ 2 ወር በላይ ከሆነ በአከራይና ተከራይ ላይ የቅጣት መቀጮ እንደሚጣልባቸውም ገልጸዋል። ውላቸውን ሳያድሱ ውላቸው ኤክስፓየርድ አድርጎ ግን ደግሞ አከራዩም ተከራዩም አብረው ኖረው እድሳት ሳይፈጽሙ 2 ወር ካደረጉ የ1 ወር የቤት ኪራይ ቅጣት አለ ማለት ነው። 3 ወር ካደረጉና ከ3 ወር በላይ ካደረጉ የ2 ወር የቤት ኪራይ አለ። አዲስ ተከራይ አስገብተው አዲስ ተከራይ ገብቶ ከተከራዩ ጋር ውል ካላደሱና ይሄ ደግሞ እንዲሁ ውላቸውን ካላስመዘገቡ ደግሞ ይሄም የ1 ወር ቅጣት አለው። ውል ያላቸው ውላቸውንም ሳያድሱ ተቆጣጣሪው አካል ተቆጣጣሪው በሁለት ምክንያት ይቆጣጠራል። አንዱ ጥቆማ ሲደርሰው፣ ሁለተኛ አሰስመንት በአሰስመንት ሄዶ ከደረሰበት ውል ያልታደሰ ውል ካገኘ ኦር ተከራይ ኖሮ ደግሞ
ውል ያልተመዘገበ ካገኘ ከ1 እስከ 3 ወር ድረስ የሚያደርስ ከ1 ወር እስከ 3 ወር ድረስ የሚደርስ የኪራዩን መጠን ቅጣት ይቀጣሉ ማለት ነው። ቢሮ ለውልድ እሳቱ ዝግጅቱን አጠናቋል ያሉት ወይዘሮ ቅድስት ከተቀመጠው የጭማሪ ጣሪያ በላይ ዋጋ መጨመር የተከለከለ ነው ያሉም ሲሆን የአተገባበር ሂደቱን በመከታተል አዋጁን ተፈጻሚ ለማድረግ በጥብቅ ይሰራል ብለዋል።